የስንዴ ነዶ አላፍነት ነው። የስንዴ ነዶ ምንድነው? በመጀመሪያ ስልጣን ነው። ቀጥሎ አላፍነት ነው። በመቀጠል ደግሞ መሪነት ነው። ፍሬ የሚያፈራ ነገር ውስጥ ይወጣል። ፍሬ ካላፈራ ህይወት የለም። ያ ህይወቱ ምንድነው ካላችሁት፣ ሲሞት ዘሩ ሲሞት ዮሴፍ ምን መሆን አለበት? እሱ ስንዴ ስለሆነ መሞት አለበት። በመከራ መሞት አለበት። አው እሱ ያየው ራእይ ካልሞተ ብዙ ፍሬ ያፈራ። እንደዚህ ይላል ኦሪት ዘፍጥረት ምዕራፍ 37 ቁጥር 7 ላይ እንደዚህ ይላል። እንደዚህ በሚል ሐሳብ የእግዚአብሔር ቃል ፈጠን ብዬ አወራለሁ። እንደዚህ በሚል ሐሳብ የእግዚአብሔር ቃል እናገራለሁ። የስንዴ ነዶ አላፍነት ነው ይላል ርዕሴ። የስንዴ ነዶ አላፍነት ነው ይላል። በዚህ ምድር ላይ ብዙ ጊዜ የሚወራ ነገር አለ። የስንዴ ነዶ አላፍነት ነው። ምንድነው ስንዴ? የስንዴ ነዶ ምንድነው? በመጀመሪያ ስልጣን ነው። ቀጥሎ አላፍነት ነው። በመቀጠል ደግሞ መሪነት ነው። አሁን በእኛ ዘመን ላይ የብልጽግና መንግስት የራሱ ፓርቲን የሚወግን ምንድነው ያመጣው? የስንዴ ነዶ ነው ያመጣው። ያውላችሁት ዛሬ የማወራው ዮሴፍ ያየው ነገር ነው ማወራው። ለዮሴፍ የተገለጠ ነገር ነው ማወራው። የስንዴ ነዶ አላፍነት ነው ይላል ርዕሴ። ስለዚህ ይህ ምን አይነት አላፍነት ነው ካላችሁት፣ በመጀመሪያ ስንዴ ነዶ ምለው ስልጣንን ያሳያል። ቀጥሎ አላፍነትን ያሳያል። በመቀጠል ደግሞ መሪነት ነው የሚያሳየው። ዛሬ በዚህ ቦታ ላይ አንድ የሚገርም ይሰቻል። ለኢትዮጵያ መንግስት እንግዲህ በመገለጥ የተገለጠ ነገር አለ ማለት ነው። በዚህ ቦታ ላይ እግዚአብሔር ቃል ሲናገር ምን ብሎ ይናገራል? ዮሴፍ ሲናገር ስለምን ያወራ ነበረ? ስለ ነዶ ነው የሚያወራው። ስለ ነዶ፣ ስለ ስንዴ ነዶ። የብልጽግና መንግስት የምርጫው ምልክቱ ምንድነው? ዘንድሮ ስንዴ ነው፣ የስንዴ ነዶ ነው። ስለዚህ በዚህ ቦታ ላይ የምናየው ዮሴፍ ገና በውስጡ ላይ ያልተገለጠ፣ ገና በዮሴፍ ሕይወት ውስጥ እየሰራ ያልነበረ የተገለጠ የስንዴ ነዶ ነበረ። ይህ የስንዴ ነዶ ደግሞ ቀላል ነገር አይደለም። ስልጣን ነው፣ አላፍነት ነው፣ መሪነት ነው። እንዲሁ ዝም ብሎ ለሰው እንደሚገለጥ የተገለጠ ነገር አይደለም። አሁን የሚገርም በዚህ ቦታ ላይ እግዚአብሔር ቃል ሲናገር ምን ብሎ ይናገራል? ለወንድሞች አብረን ምን ውስጥ ነን አለ? እርሻ ውስጥ ነን። የእናንተ ነዶ ግን ቀጥ ብሎ ቆመዋልና የኔ ነዶ ግን በመሃላቸው ከቦ ሲሰግዱ አየዋል። እግዚአብሔር ዛሬ በሕይወታችሁ አንድ የሚፈጽም ነገር አለ። በእውነት ነው የምላችሁ። አላፍነት፣ ስልጣን በሕይወታችሁ ላይ ያልተቃለጠ ያልተበላ ነገር አለ። ርዕሴ ምን ይላል? የስንዴ ነዶ አላፍነት ነው ይላል። የስንዴ ነዶ አላፍነት ነው ይላል። አላፍነት ነው እንግዲህ አሁን የኢትዮጵያ መንግስት ይህን ሲያመጣ በውስጡ ላይ ብዙ የተገለጠ ራእይ አለ። አላፍነት ሊሰማ ነው ማለት ነው። አሁን ይህ አላፍነት ነው። ዮሴፍ ያየው የስንዴ ነዶ አላፍነት ነው እንጂ ሌላ ነገር አይደለም። ስልጣን ነው፣ መሪነት ነው። እንደዚህ ይላል። የስንዴ ነዶ በዮሴፍ ራእይ ውስጥ የተገለጠ ነበረ። ይህ ራእይ ግን ሲገለጥ ለማንም እንደ ቀላል ነገር ነው ያዩት። እንደ ከባድ ነገር አላዩ። ዮሴፍ ሕይወት ውስጥ የተገለጠውን ራእይ፣ ዮሴፍ ውስጥ የተገለጠው የስንዴ ነዶ ማንም ትኩረት አልሰጠም። ማንም እንደ ከባድ ነገር አላየም። ማንም እንደ ቀላል ነገር አይተዋል። ዮሴፍ ውስጥ ግን የተገለጠው ያ የስንዴ ነዶ የሚቀል ነገር አይደለም። ስልጣን ነው፣ አላፍነት ነው፣ መሪነት ነው። በእጅግ እንዲሁ ቀላል ነገር አይደለም። ነገር ግን እንደ ቀላል ነገር እንደ ከባድ ነገር አላዩም፣ አልተመለከቱም። ግን ምንድነው ያ እንደ ከባድ ማንም አላየም። ነገር ግን በራእይ ውስጥ ላይ አንድ ትልቅ
የአላፍነት ራእይ መጥቷል። የአላፍነት ራእይ አሜን። የስንዴ ነዶ ለማንም እንደ ትልቅ ነገር አላዩ። ማንም እንደ ትልቅ ነገር አልቆጠሩም። ለዮሴፍ ግን ነገር ግን በራእይ ውስጥ አንድ ትልቅ የአላፍነት ሚሴጅ መጥቷል። ዋው! አሁን የኢትዮጵያ መሪም እጅግ ምን መጥቷል ማለት ነው? የአላፍነት ሚሴጅ መጥቷል ማለት ነው። ዮሴፍ ያየው የስንዴ ነዶ ማንም ትኩረት አልሰጠም፣ አቅጣጫ አልሰጠም፣ ምን እንደሆነም ቦታም አልሰጡም። በማንም ዘንድ ላይ ምንም እንደ ተራ ነገር ይቆጥሩ ነበር፣ እንደ ከባድ አልተቆጠረም። ነገር ግን እሱ ትልቅ የአላፍነት ሚሴጅ፣ የአላፍነት ራእይ እግዚአብሔር ከሱ ጋር እንደሆነ የሚገለጥ ነገር ነው። ሃሌሉያ! የዮሴፍ ህልም የስንዴ ነዶ ነበረ። ለዮሴፍ የተገለጠው ራእዩ የስንዴ ነዶ ነበረ። መጽሐፍ ቅዱስ ውስጥ የተጻፈው ዮሴፍ ታሪክ ውስጥ በመንፈስ ትርጉም የተሞላ ከነዚህ መካከል የስንዴ ነዶ ህልም ምንድነው የሚያሳየው? እግዚአብሔር ማሳየት ያለበት ብዙ ነገር አለ። ነገር ግን ዮሴፍ እንደ ትልቅ ቀደምት ያየው ነገር ምንድነው? ስንዴ ነው ያየው። ደረ በየው ቢታይ ስንዴ ነው የሚያየው። የስንዴ ነዶ ነው የሚያየው። የታሰረ ነው የሚያየው። የተሰበሰበ ነው የሚያየው። ለወንድሞች የመጀመሪያ ሚሴጅ እየተናገረ ምን ብሎ መናገር ጀመረ? አብረን የት ውስጥ ነበረ? እርሻ ውስጥ ነበረ። የናንተ ግን ምኖች አለ የስንዴ ነዶዎች ከበቡኛል። ከቦይ ደግሞ እኔ በመሃል ላይ ቆመ እያለው ለነዶዬ ምን ይሆናሉ? ይሰግዳሉ አለ። የሚገርም ይህ ነገር ለማንም እንደ ተራ እንደ ቀልድ ይታያል። ነገር ግን ትልቅ ራእይ ነው። ትልቅ ቪዥን ነው። ትልቅ መልእክት አለው። ይህ ህልም በዮሴፍ ሕይወት ውስጥ የሚመጣ ለውጥ ብቻ ሳይሆን የእግዚአብሔር አጀንዳና ለሰው ልጅ የሚሰጥ ዘለቀታዊ መፍትሄ ይዞ የሚያመጣ ነገር። ይህ የተገለጠው ነገር ወይ የታየው ራእይ ለዮሴፍ የመጣው ነገር ለዮሴፍ ለውጥ ብቻ አይደለም። አሁን ዮሴፍ ያየው የስንዴ ነዶ የዮሴፍ ለውጥ ብቻ አይደለም። የእንትና ብቻ አይደለም። የስንዴ ነዶ ምኑ የመጣው ነገር ለነሱ ብቻ አይደለም። የሚመጣው የእግዚአብሔር አጀንዳ እና ለሰው ልጅ የሚያመጣ ምን ለውጥ ይዞ የሚያመጣ አሜን። እርግጠኛ ነኝ ዘንድሮ የኢትዮጵያ ስንዴም ለውጥ ያመጣል መሰለኝ። ለውጥ የሚያመጣ ዮሴፍ የተገለጠ ያየው ስንዴ የስንዴ ነዶ የመጣው ነገር ለራሱ ብቻ የተገለጠ ወይ እሱን ብቻ የሚለውጥ አይደለም። የእግዚአብሔር አጀንዳ ነው። ያ አጀንዳም ደግሞ ለሰው ልጅ ላንተ ለኔ የሚፈጸም ትልቅ ራእይ ነው። እንዲሁ ዝም ብሎ ቀልድ ነገር አይደለም። የስንዴ ነዶ ምንድነው? አላፍነት ነው። ይሄን ይስሙት። የስንዴ ነዶ ምንድነው? አላፍነት ነው። አሁን ይህ አላፍነት መሰማት አለበት። ስንዴ ነዶ ተገለጠን አየን የሚሉት ሰዎች ይሄ ማወቅ አለባቸው። ምንድነው? የስንዴ ነዶ አላፍነት ነው። በዮሴፍ ህልም ውስጥ የእርሱ ነዶ ቀጥ ብላ እንደነበረችና የወንድሞች ነዶ ግን በዙሪያ ከቦ ለእርሱ ነዶ ምን እየሆኑ አየው ነው ያለው። ሲሰግዱ አየው። ምን ስለሆነ ቢቀድም ብያለሁ። ስልጣን ነው፣ ኃላፊነት ነው፣ መሪነት ነው። ነዶ የስንዴ ነዶ ስልጣን ነው፣ ኃላፊነት ነው፣ መሪነት ነው። ስለዚህ አሁን የዮሴፍ ነዶ ምንድነው ያለው? ስልጣን አለው፣ ኃላፊነት አለው፣ መሪነት አለው። ስለዚህ የነዛ ሰዎች ደግሞ ስልጣን የላቸውም፣ ኃላፊነት የላቸውም። ለዮሴፍ ነዶ ምን ይሆኑ ነበረ? ሲሰግዱ ነበረ።
ኃላፊነት ነው። በዚህ ክፍል ውስጥ ዋና ሐሳብ ምንድን ነው? ዮሴፍ ያየው ስለ ስንዴ ነዶ የእግዚአብሔር ቃል ምን ያስተምረናል? አንድ ጥቂት ነገር ካየን በኋላ እናበቃ። የእግዚአብሔር ቃል ዮሴፍ በዚህ ክፍል ላይ የምናየው ታላቅ ነገር ዮሴፍ ያየው እንግዲህ ኦሪት ዘፍጥረት ምዕራፍ 37 ላይ ታች 7 ላይ ለወንድሞች መጀመሪያ የአፍ መፍቻ ንግግር ዮሴፍ ያወራው ምንድነው? እርሻ ማሳ ውስጥ ነበርን፣ የእናንተ ነዶ የስንዴ ነዶ ተሰብስቦ ነበረ፣ የኔ ነዶ ግን ከበቡትና ምን ማድረግ ጀመሩት? መስገድ ጀመሩታል። ይሄ ምንድነው? የእግዚአብሔር ቃል ስለዚህ ምን ያስተምረናል? አንድ ጥቂት ነገር እናያ። አንደኛ የእግዚአብሔር እቅድ ከሰው ክፉ ስራ በላይ እንደሆነ የሚያሳይበት ክፍል ነው። የእግዚአብሔር እቅድ ወይ የእግዚአብሔር ዓላማ ወይ የስንዴ ዓላማ ወይ ስለ ነዶ ስንዴ ዮሴፍ ያየው ነገር ከሰው ተንኮል፣ ክፋት፣ ምቀኝነት፣ አድመኝነት ከሰው ስራ ምን እንደሆነ የሚያሳይ በላይ እንደሆነ የሚያሳይ ነው። ወዳጄ ልንገርህ፣ አንተ ውስጥ የተገለጠው የስንዴ ነዶ ከሆነ አንተ ከሰው ክፋት በላይ የሆነ መገለጥ አንተ ውስጥ አለ ማለት ነው። እኔ ያየቀርኩኝ የስንዴ ነዶ ኃላፊነት ነው፣ ኃላፊነት ነው። ስለዚህ ወንድሞች በክፋት ምን ያደርጉ ነበር ይላል? ይጥሉ ነበረ፣ በክፋት ይተቹ ነበረ። ይሄ አሁን በእኛ ላይ ባለስልጣን ሊሆን ነው። አሁን የኛ ኃላፊነት ሊቀበል ነው። አሁን በእኛ ውስጥ መሪ ሊሆን ነው ብሎ ምን ይሆኑ ነበር ይላል? በቃ በሱ ላይ የማይሆን ነገር አንስቶት ነበረ። አው እሱ አሁንም ነገም ቀጣይም ጊዜ ኃላፊ ነው። ሃሌሉያ! እሱ ነገም ቀጣይም ስዝምና ምንድነው? ኃላፊ ነው፣ መሪ ነው። ነገር ግን ይህ ራእይ ወንድሞች እንዳይቀጥሉ ፈልጎ በዮሴፍ ሕይወት ላይ የስንዴ ነዶውን ወይ ኃላፊነት ወይ መሪነት ለማጥፋት ተነሱበት። ነገር ግን በዮሴፍ ውስጥ የነበረው መገለጥ ወይ ራእይ ወይ ያየው ቪዥኑ በሰው ክፋት የሚቆም አይደለም። አንድ ትንቢት እንደተነባችሁት በእናንተ ውስጥ ያለው ስልጣን፣ ኃላፊነት፣ መሪ በሰው ክፋት የሚቆም አይደለም። በእናንተ ውስጥ ያለው የተገለጠው የስንዴ ነዶ ነው። አው የስንዴ ነዶ ከሆነ በነ ፖለቲከኞች፣ በነ ጠላቶች፣ በነ ጦርነትን በሚያስነሱት በእናንተ ውስጥ የተገለጠው ራእይ አይቆምም። አንድ ሰው በእናንተ ራእይ አይቆምም በልባክህ፣ ራእይ አይቆምም። አሜን። እግዚአብሔር ለዮሴፍ የሚፈጸም እቅድ አሳየ። አሜን። አንተ ውስጥ የተገለጠው የስንዴ ነዶ ከሆነ አንተ ሕይወት ውስጥ የሚፈጸም እቅድ አለ፣ ሰማይ የሚፈጽመው። አሜን። ተገለጠ። የተገለጠው የስንዴ ነዶ ከሆነ የተገለጣችሁት የስንዴ ነዶ ከሆነ የስንዴ ነዶ እግዚአብሔር በእናንተ ሕይወት ውስጥ የሚፈጸም አጀንዳ ይዟል፣ የሚፈጸም ቪዥን ይዟል፣ የሚፈጸም ራእይ ይዟል። አንድ ሰው ባካችሁ ይፈጸማል በሉት፣ ባካችሁ ይፈጸማል። በአዲስ ኪዳን ውስጥም ኢየሱስ ክርስቶስ ስለ ስንዴ በምሳሌ ይጠቀም ነበረ። በተለያየ ጊዜ ይጠቀም ነበረ። ትልቅ መንፈሳዊ እውነት እንዳለ ያስተምር ነበረ። አንዳንድ ጊዜ ሰይጣን እንደምን እናንተን ሊበትናችሁ መጥቷል አለ፣ እንደ ስንዴ ሊያበጥራችሁት መጥቷል ብሎ ኢየሱስ በተደጋጋሚ ጊዜ ስለ ስንዴ በአዲስ ኪዳንም ይናገረው ነበረ። ይህ ምሳሌ በቀላል የሚታየው በእርሻ ውስጥ ያለው ነዶ ወይ በእርሻ ውስጥ ያለው ስንዴ አንድ ትልቅ ተልእኮ ነው ያለው። ስንዴ የተገኘው መንገድ ላይ አይደለም። የት ላይ ነው? እርሻ ላይ ነው። ያንተ ነገር ይኸውልህ መንገድ ላይ አይገኝም፣ እርሻ ላይ ይገኛል። የእናንተ ነገር ያያችሁት ስለ ስንዴ ነዶ ከሆነ የኔ ስንዴ የምታየው መንገድ ዳር አይደለም፣ በሆነ ሰፈር ላይ አይደለም፣ በማይመችበት ሁኔታ አይደለም። ሃሌሉያ! እርሻ ውስጥ ነው። አማን። እስቲ አንድ በሉባላት የኔ ስንዴ በሉት ባካችሁ። በእርሻ ውስጥ ነው ያለው። በእርሻ ውስጥ ነው ያለው።
የተገለጠውም ልሙም በእርሻ ውስጥ ነው። ስንዴ የሚገኘው በእርሻ ውስጥ ነው። ስለዚህ ወገኖች አንድ እውነት ልንገራችሁት፣ እኔ የተረዳሁት እውነት ልንገራችሁት። በእናንተ ሕይወት ውስጥ ያየው የስንዴ ነዶ በእርሻ ውስጥ ካለ ገዢ ነው፣ ባለስልጣን ነው፣ አላፊ ነው፣ መሪ ነው። አንድ ትንቢት ልንገርህ፣ ዛሬ የተገለጠው የስንዴ ነዶ አንተን ባለስልጣን ያደርጋል፣ መሪ ያደርጋል። ሃሌሉያ! የትውልድ ኃላፊነት በሕይወታችሁ እንዲኖር ያደርጋል። እርግጠኛ ነኝ የኢትዮጵያ መንግስት ይሄ ስንዴ ነዶ ዝም ብሎ አላመጣም። አሁን ሊያሻሽል ነው፣ ለትውልድ ኃላፊነት ሊመጣ ነው ማለት ነው። እንደ ራእዩ ከሆነ እንደ ቃሉ ከሆነ ዮሴፍ ያየው ነገር እንደ ቀልድ አይደለም። አሜን፣ እንደ ቀልድ አይደለም። በውስጡ ግን የታየው በህይወቱ ውስጥ የታየው አንድ ነገር ነበረ። ያም ምንድነው ይል ነበረ? የስንዴ ነዶ አየሁታል። ይህን ነው ወንድሞችን የሚያበሳጨው። ይህን ነው ሰፈርን የሚያበሳጨው። ይህን ነው ባይዘዌ ለስንዴ ጠላቶች አሉ፣ ስላየ ጠላቶች አሉ። ባንተ ውስጥ የእግዚአብሔር ነገር ስለተገለጠ ጠላቶች አሉ። ነገር ግን አንድ ነገር ልንገራችሁት፣ ያ ስንዴ ስልጣን ይዞ ይመጣል። ሃሌሉያ! የምትበሉት አላልኩም። ኢየሱስ ጌታ ነው። ይህ በእርሻ ውስጥ ብቻ የሚገኝ ቢሆንም በእርሻ ውስጥ የሚገኘው ቢሆንም ስለ ሕይወት የሚናገር ነው። ስለ ሕይወት የሚናገር ነው። ይህም ቀላል ነገር አይደለም። በሕይወት ስለ መንግስት ሰማያት ስለ ፍሬ የሚያስተምር ነው። ይህ የስንዴ ነዶ ዝም ብሎ ነገር አይደለም። ስለ ስልጣን ያስተምራል፣ ስለ መንግስት ሰማያት ያስተምራል፣ ስለ ፍሬ ያስተምራል። ስለዚህ ነው እናንተ ፍሬ ብታፈሩ ያለው። አሜን። በሕይወታችሁ ላይ ፍሬ ይኖር። አሜን። በሕይወታችሁ ላይ ፍሬ ይኖር። ስለዚህ ትልቅ መልእክት ምን ይዟል? ስንዴ ነዶ ምን ይዟል? ቅድም በጣም ሂውጅ የሆነ ሶስት ነገር ተናግረናል። ስልጣን፣ ኃላፊነት፣ መሪ። በዚህ ስንዴ ውስጥ ያለው ሁለተኛ ሕይወት እንደ ዘር ትተከላለች። ምን ስኖር ምን ስታይ? የስንዴ ነዶ ስታይ ሕይወት እንደ ዘር ትተከላለች። እኔ አንድ ነገር ልንገርህ፣ ጠላት ሊበዛ ይችላል። ያየው ራእይ የስንዴ ነዶ ከሆነ ሕይወት እንደ ዘር ይተከላል። ስንዴ ዝም ብሎ ይወጣ አይደለም፣ ተተክሎ ፍሬ ያወጣ ነው። እስቲ አንድ ሰው ከኔ ጋር ብሎ ያየውት ራእይ በል ይተከላል በል። ማይ ጂሰስ! ያያችሁት የስንዴ ነዶ ከሆነ በኢየሱስ ክርስቶስም ሕይወታችሁ እንደ ዘር ይተከላል። ሕይወት እንደ ዘር ይተከላል። አንድ ስም ብላ አውራ የኔ ሕይወት በል እንደ ዘር ይተከላል በል። ዘር ይተከላል። ይሄ ለኔ ይሆናል። ኢየሱስ ያድናል። ኢየሱስም ስለ ስንዴ ሕልም ስናገር እንደዚህ ይላል። ስንዴ በራሱ ብቻ የሚኖር ከሆነ ፍሬ አያፈራም። ስንዴ በራሱ ብቻ የሚኖር ከሆነ ፍሬ አያፈራም። ስንዴ ፍሬ የሚያፈራው መቼ ነው ካልክ በመሬት ላይ ወድቆ ምን ሲሆን ሲሞት የስንዴ ምን ይወጣል? ዘር ፍሬ ይወጣል። ስለዚህ ኢየሱስ እንደዚህ ያለው ሲያስተምር ስንዴ ብቻው ካለ ምን አያወጣም አለ። ካልሞተ ፍሬ የለውም አለ። መሞት አለበት አለ። ምኑ ካልሞተ ምን አይወጣም። በቃ ብቻው ነው የሚኖረው አለ ኢየሱስ ሲያስተምር። ስለ ስንዴ ሲያስተምር ካልተዘራ ካልሞተ ምን ይሆናል? ብቻው ይሆናል፣ ዘር የለውም። ነገር ግን ሲዘራ በመሬቱ ሲወድቅ ምን ይሆናል? ይሞታል። ሞቶ ምን ያወጣል? ፍሬ ዘር ያወጣል አለው። ሃሌሉያ! ስለዚህ ኢየሱስ እንደዚህ ተናገረ። ካልሞተ ብቻው ይኖራል አለ። ማለት የሚሰጠው ትምህርት እጅግ የሚያስጠነቅቅ ነው። ሰው ራሱ እንኳን ካልሞተ ፍሬ እንደማያፈራ ይናገራል። ሰው ምን ካልሆነ ራሱ ካልሞተ ራሱ ፍሬ እንደማያፈራ ይናገራል። ይህ ስንዴ ከማን ጋር ይመሳሰላል ወገኖች? ከኢየሱስ ጋር።
ስንዴ ካልሞተው ምን አይወጣም? ዘር አይወጣም። ካልሞተ ብቻው ይቀራል። ስንዴው ካልሞተ ብቻው ይቀራል። ከሞተ ግን ምን ያመጣል? ብዙ ዘር ፍሬ ያመጣል። ስለዚህ ይህ በአዲስ ኪዳን ወይ ኢየሱስ ስለ ስንዴ ብዙ ቦታ ለምን አስተማረ ካላችሁት የስንዴ ህይወት የኢየሱስ ህይወት ስለሆነ ነው። የስንዴው ህይወት የኢየሱስ ህይወት ነው። ዮሴፍ ያየው ስንዴ ሰውን ከራብ የሚያወጣ ነው። ዮሴፍ ያየው የስንዴ ነዶ ዮሴፍን ከሆነ ሰዎችን የግብፅ ሀገር የተለያየ ሀገር ሰዎች ከራብ የሚያወጣ ነው። ኢየሱስ የምናገረው እኔ እንደ ስንዴ ምሳሌ ኢየሱስ ራሱን የምናገረው ደግሞ የዓለም መድኃኒትን የዓለምን ነፃነትንም የዓለም ፈውስ የሆነ ነው። አሜን። ስለዚህ በደንብ እመኑት። የስንዴ ነዶ ኃላፊነት ነው እንጂ ዝም ብሎ አይደለም። ሶስተኛ የእግዚአብሔር አጀንዳ አይቋረጥም። ብዙ ሰዎች በአንተ ህይወት ውስጥ የእግዚአብሔር አጀንዳ ካለ ስንዴ ነዶ ምንድነው? ኃላፊነት። እግዚአብሔር በአንተ ህይወት ላይ የሚያስቀምጠው አጀንዳ አይቋረጥም። አሜን። በአንተ ውስጥ በእናንተ ውስጥ ያለው የሰማይ የእግዚአብሔር አጀንዳ የስንዴው አጀንዳ አይቋረጥም። አንዳንድ ሰዎች ነዮ ስላልተሳካልህ የተቋረጠ ይመስላቸዋል። አይ እነ እንትና እና አየለ እና አልማስ እነ በቀለ እነ ምናምን ስላወራው እኔ ያየሁት ህልም መጀመሪያ የተተከለ ነው። እስቲ ህልሜ በል እንደ ዘር ተተክሏል በል ዘር ተተክሏል። ስለዚህ ሶስተኛ የእግዚአብሔር አጀንዳ ምን አይሆንም? አይቋረጥም። እዚህ ነው መሰለኝ ሳራ የሴት ወጓ ምን ሆኗል አለ ተቋርጧል። አይ እሱ የሰው ወጓ ተቋረጠል፣ የኔ ደግሞ አጀንዳ አይቋረጥም። ያልሽው እሱ ነው አለ እግዚአብሔር ለሳራ ያልሽው አንቺ ያልሽው የሴት ወግ ነው። የኔ ደግሞ አጀንዳ በህይወት ላይ ምን አይሆንም? አይቋረጥም። ልተነቢ በህይወታችሁ የእግዚአብሔር አጀንዳ አይቋረጥም። የሆነ ነገር ሊቋረጥ ይችላል። ደሞዝ ሊቋረጥ ይችላል። የሸመርከው ነገር ሊባረሽ ይችላል። ያውል ትንቢት አለኝ። የእግዚአብሔር አጀንዳ በኔ ህይወት ላይ አይቋረጥም። የእግዚአብሔር አጀንዳ የስንዴ ነዶ አጀንዳ በዮሴፍ ላይ ወንድሞች ቢሸጡ ምን ቢያደርግ ይቋረጥ? የማይቋረጥ አጀንዳ አለ። በዘር ምሳሌ ስለ ነዶ ስናገር እንደዚህ ያለው ፍሬ የሚያፈራ ነገር ውስጥ ህይወት አለ። ፍሬ ካላፈራ ህይወት የለም። ፍሬ በሚያፈራው ነገር ላይ ምን አለው? ህይወት አለው። ያ ህይወቱ ምንድነው ካላችሁት ሲሞት ዘሩ ሲሞት ምንድነው? ዮሴፍ ምን መሆን አለበት? እሱ ስንዴ ስለሆነ መሞት አለበት። በመከራ መሞት አለበት። በስቃይ መሞት አለበት። በማይሆን ወንጀል ላይ ተወንጅሎ ግዞት ቤት ገብቶ መሞት አለበት። መቀጣት አለበት። አው እሱ ያየው ራእይ ካልሞተ ብዙ ፍሬ አያፈራም። ስለዚህ ዮሴፍ በስቃይ በመከራ በቻሌንጅ በውጊያ ሲሸጡት ስሙን ሲያቀያየሩት ወንጀለኛ ሲያደርጉት ምን መሆን አለበት? መሞት አለበት። አሜን። ነንት ቢድነግን የኔ ራእይ አሁን ሊሞት ነው። የሚሞተው ደግሞ ዘር ሊያወጣ ነው።